አንቺ እኮ ከአፋቸው የሚወጣውን አይተሽ እኮ ጭንቅላታቸውን ለቂ። ማንን ይሰማሉ? በጣም እኮ ነው የሚዘገንን ነው ዩዘር። ይሄ ልጆቹ ላይ ራሱ በጣም ተጽዕኖ ይፈጥራል። አሁን ሙሽዬን ምንም ገንዬ እንዴት ነሽ? ገንዬ ሰላም ነሽ ወይ? አለሁልሽ። ፍሬ ነኝ ማክዬ፣ እንዴት ነሽ? ተረጋጊ። እንዴት ዋልሽ? እነዚህ እኮ ማለት ማህይም ስለሆኑ ከማህይም ጋራ የፈለገ ነገር አንድ ስትይ ሁለት ከሚል ጋራ ከእነሱ ጋራ አፍ መከፋፈት ለእነሱ መናገር ሲሰሙሽ እኮ ነው አይደል? ስለዚህ ዘቀዘቁም አልዘቀዘቁም የሃይሚ ነገር ሲሆን ይገናል። አንድ ቪዲዮ ዛሬ ሰርታ ብትይ ሲያንጫጫቸው ነው ያዋሉ። ስለዚህ እነዚህ ምንም ብትያቸው አይሰሙም። ማህይም ታውቂያለሽ፣ ማህይም በቃ ያልተማሩ ማህይም ናቸው። እነሱን ንቀን እኛ በዛሬ ቪዲዮ እንወያይ። አትናደጂ፣ ጨጓራሽ ሃይሚ ሙዚቃ ለቃለች። ፍቅርህ ነው ያከነፈኝ ባህሪህ መልክ ቆንጆ መልክ ንግስት አያረግም ነው ምናምን ብላ ለቃለች። እነሱ ማህይም ስለሆኑ ገንዬ አትበሳጭ። እኛ ለልጆቻችን አይሰሙም። ስለማይሰሙ ምን ታደርጊያለሽ? እግዚአብሔር እነዚህ እኮ ፍጥረት እኮ አይደሉም። አንቺ ብታይ እኮ ፍጥረቶች አይደሉም እነዚህ። እንዴት ዋልሽ ገንዬ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? ማህዬ ከትናንት ወዲያ ስትሳደቢ ነበር። ዛሬ ባንቺ በጣም ይቅርታ፣ እኔ ስራ ላይ ስለሆንኩኝ ብዙ ማውራት አልችልም እና ግን ፕሊስ እባክሽ ስለ ዩዘር እንደዛጣውሪ እግዚአብሔርን። እኔ ለረጅም ጊዜ ነው ኮሜንት ላይ ሁሉ መከታተላትና ሃይሚዬን ሲናገሯት ማርያምን ነው እና ጊፍት የሰጠቻቸው ሃይሚዬን ሲናገሯት ነው ያቺ ደግሞ እግዚአብሔርን እኔ ለምን ገብታ ጊፍት ሰጠቻቸው? ግን ስሚኝ መጀመሪያ እንደ ትንሽ ደቂቃ ብቻ አዳምጪኝ። እሷ እንደዚህ አይነት ሴት አይደለች። ጊፍት የሰጠችው እንደውም ማን ነው የምትባለው እነ ብሌን ቤትም ገብታ ሰጥታለች። ግን እነዛ ጋር ስላሰጠች እነሱ የሚያሽቃብጡት ዩዘር ባለፈው እንደውም አትሳደቡ ብላ የኛ ይቺኛዋ ማለት ነው ይቺ አሁን እዚህ የነበረችው አትሳደቡ ስትሏት እሷን ሲሰርባት ነበር። ከዛ የትኛዋ ዩዘር ናት እያሉ እንደውም ሁሉ ለይተው አያውቋትም ነበር። ከዛ ያቺ እኮ ለብሩኬ ብዙ አንበሳ ትሰጠዋለች እና ያቺ አይደለችም ብለው ነው። ለዛ ነው ገስት ላይ ፎቶዋን እንትን እያሉ የፖስተቷት እንጂ ስለሌላ አይደለም። እሷ ጊፍት ስለምትሰጣቸው አይደለም። ፕሊስ እዚህ ላይ መጥፎ ነገር አትናገሩ ስለሷ። ማለት እኔ ስለሰው ምንም እንድታወራ ለምንድንጋርሽ እሷ አንቺ ስለሷ ተከራከሪ መጣች። ቆይ አዳምጪኛ፣ ሰማውሽኝ። አውዘርን እኮ ስትናገር ነበረ፣ እየፖስተች ሁሉ ነበረ። ለምን እሱን አልተቃወምሻትም ነበረ? ለምን እነዚህ ሰዎች ምን አደረጉ? እነዚህ ሁለቱ እሱን ደግሞ እንዴት እንደፖስተች ልንገርሽ። ሰዎች ኮሜንት ላይ ኮሜንት አይቻታለሁኝ። ምንድነው ስለ ልጆቹ መጥፎ ነገር አታወሩ። እኔ በምና እንትን እንደወሰደችው አላውቅም። እሱን ግን ስለ ሃይሚ መጥፎ ነገር የምታስብ ሴት አይደለች። ብዙ ጊዜ ከድሮ ጀምሬ ከታተላታለሁ። ለዚህ ጥያቄ ራሷ ትምጣ። ጓደኛዋ ከሆንሽ ራሷ ትምጣና መልስ ትስጥ። ለምን አላረጋችሁም ነበር ታዲያ? ትምጣ ራሷ ትምጣና ትመልስልን። በቃ ምንድነው አንቺ ቆይ እሷ እቺ የምትከራከርላት እኛን ዩዘርና ገኒ እነዚህ እያለች ለነሱ እንዲፖስቱ ለነሱ የሼር እያደረ ለምን እንደዚህ አልተከራከረችልንም? እዚህ ቤት ያሉት የሚያወሩት ስለ ሁለቱም ነው፣ አብረው እንዲሆኑ ምክር ነው የሚሰጡት ብለሽ ለምን አላልሽም ታዲያ? በጣም የሚገርም ሃይሚን ትክክል ሃይሚን ተወዳታለች እረፉ ያልሽው ልጅ እኛ ባናርፍ ምን ሊመጣ ነው? ትክክል ሃይሚን ብትወድ ኖሮ ያውልሽ ቆይ ትክክል ሃይሚን የምትወድ ብትሆን ኖሮ እንደዛ አድርገው ካንደበታቸው የሚወጣውን እየሰማች ለነሱ ጊፍት ከሰጠች እሷ ከነሱ አትለይም። ገብታ መምከር ሲገባት ለነገሩ አትገባም እሷ አትታይም። አታሽቃብጡ። መታ መልስ ትስጠን። በቃ መንፈስ ናት። ዝም በያቸው። በቃ መንፈስ ናት እሷ። እኔ አይቻትም አላውቅም። አሁን ስለ ምትመጣው ተናገሩ። እነሱ ማውቀው እንደዚህ እንድንናደድ አይደሉ እንዴ? የዛኔ ፊቷን ሲቦጫጭሩ ስንት ነገር እየጻፉ ዛሬ ራሱ ይችኛዋ ላይ ትሻላለች አሉ። ከተሻለቻቸው መብታቸው ነው። ከቻሉ እንግዲህ እሱን መገፋፋት ከቻሉ እቺ የመጣችኋል ልጅ አጋቡታ ከፈለጉ መብታቸው እኮ ነው። ከቻሉ ምንድነው ምን ተፈጥሮ ነው? እኔ በጣም ጠላት አይብዛ ማለት ነው። ምንድነው ያለችው ገንዬ? ስራ ላይ ነበርኩ ዛሬ እንግዳ አለ ደግሞ ምንድነው የምትለው? ተባክሽ
ስለእንትኑ ስለዛ ስላወራችሁት ነው መልስ እየሰጠች ያለችው። እንደዚህ አትበሏት። ለዛ ለዩዘርን እንደዛ አትበሏት። መልስ ሰጠች። እኔ ጥያቄ አለኝ። ቆይ እኔ ጥያቄ አለኝ። ማንሽ ማሂ ማለት ነውና እኛ አይመለከተንም። የፈለገችውን ወዳ ለሱም ሰጠች ለሷም ሰጠች። ዞሮ መዝገብ እሱን አልሰደብ ዘርዝማን ዘሩን አልነካን። እነዚህ ልጆች መለያየት የለባቸውም። እዚህ ጋር እሱ ጥፋተኛ ነው፣ እዛ ጋር እሷ ጥፋተኛች እያል እየሰማች አማርኛውን ገልብጣ ነው የተረዳችው። እዛ ሄዳ ኮምታ ዋጋ ተከፍሉበታለች ያለችው። አንድ እኛ አይመለከተንም፣ ስለ ገይፍቱ እኛ አይመለከተንም። ለማንም ትስጥ። ግን እነዚህ ልጆች ምን አይነት ሰው እንደሆነ ጠንቅቃ ታውቃለች። ስሚ እዚህ ጋር ማሂ ማለት ነው እዚህ የሚሳደቡበት ቤት ማን የሷ ጠላት እንደሆነ ማን የሱ ወዳጅ እንደሆነ ጠንቅቃ ታውቃለች። ገባሽ? ስለዚህ እኛ አይመለከተንም። እንኳን ግፍት ለምን እዛ ነፍሷን ህይወቷን ትስጥ፣ እኛ አይመለከተንም። እዛ ውስጥ አንገባም። ግን እኛ አሁን የተናደርነው እዛ ቤት ገብታ ነው የሰጠችው። ዋጋ ትከፍሉበታለች ያለችው። ምን አይነት ዋጋ ነው የምንከፍለው እኛ? ለምን ዋጋ እንክፈል? እሷ ዋጋ ትክፈል ለነሱ። ምን አገባኝ እኔ ስለነሱ? ገባሽ? አይባልም። ስለዚህ እሷ ይሄንን ነገር ካልተባበረችው እውነት ሃይሚን የምትወድ ከሆነ እውነት ብሩክን የምትወድ ከሆነ እንደዛ የሚሉትን ምን ማለት ነበረባት? ምን ማለት ነበረባት እኮ? አሁን ብዙ ሰዎች ለዛ ነው አሁን እዚህ ታች ላይ የተቀመጠችው ማይ በደንብ ታረጋግኛ ካስቀየምኳችሁ ሳይሆን አንድ ሰው ዝም ብሎ ጊፍት ስለሰጣ የከሌ ወዳጅ ነው እሱ የራሷ ችግር ነፍሷንም ትስጣቸው መብትሽ ነው። አይመለከተኝም ስለ ጊፍቱ። ግን እዛ ጋር እሷ ትልቅ ሰው ነች። እኛ አውራኖን እየሰማች ነው ጠንቅቃት። እኔ ባይዘው ብሎክ ነው ያረኳት። ምክንያቱም እኔ ከሷ እንደዚህ አልጠብቅም። ሄዳ ዋጋ ማታቁትን ነገር አትናገሩ። ለምን አትላቸውም? ሄዳ እኔ ምን አገባኝ? እኔ ማንንም ይወደደኝ ይጥላኝ አይመለከተኝም። ስሚ በደንብ ማሂ ማለት ነው። ለምን አትጽፍም? እሷን ሲሰድቡ ታው ይሄ ነገር ስራ ነው። እኛ ስንከራከር ስራ ነው። እነሱ ሲሳደቡ ደግሞ ስራ አይደለም። ለምንድን ነው እናንተ እንደው እንትን ቁማራችሁ ማይገባን ይመስላችኋል? የማይሆን ነገር አታውሩ እንዴ! ምንድነው እናንተ? እናውቃለን እኮ ሁሉንም ነገር። በግድ ግን ተናገሩ አትበሉ። አሁን እዚህ ጋር ሲሰደብ ታው እናንተ ልጆች፣ ይሄ ነገር ስራ ነው። አትሳደቡ። ትልቅ ሰው ናት። ፊቷን እያበላሹ የማይሆን ነገር ሲሰድቡ እየዞረች እንትን አይሎፕራን እየተሽከረከረች አይደል ጊፍት የምትሰጠው? አይመለከተንም። ስለ ጊፍቱ ግን ማስቆም ትችላለች ጠንቀቃ ማለት ነው። ገባሽ? ግን የዚህ ልጅ ጥላቻ ውስጣቸው ደም ስራቸው ድረስ ስለገባ ነው ዝም የሚሉ። ስለዚህ ክፉ አታናግሩን። የኛም ነገር እንድናገር ደግሞ አታድርጉ። የዚህ ቤትም ነገር የከነከናት ሌላ ነገር ስላለ ነው። ይሄ ቤት ከሌሎቹ ለምን ይለያል? ምንድን ነው የምናወራው? ምንድን ነው የምንሰብከው? ለምን ተለየለሷ? የኛ አመለካከት እዚህ ጋር ያለው እሷ የጻፈችው ልጅቷን ብቻ ነው ብላ ነው በአእምሮዋ የጻፈችው። እዛ ደግሞ ያላቸውን አመለካከት አውቃለች በደንብ። ለምን እሷ ሲያወሩ የት አባቷ ለምን አልተቀበለችውም ይቺ እንደዚህ ምናምን ሲሉ ጊፍቱን ታወርድላቸዋለች። አንድ መሀይብ በልበል ስትዩ ይብስበታል። ለካ ትክክል ነን ብሎ ነው በዛው የሚቀጥልበት። እሷ እውነት ትልቅ ሰው ነው። አሁን እኔ ጥያቄ የሆነብኝ እኮ የኛ ውይይት ምንድነው የቆረቆራዋቸው? የቆረቆራት ይሄንን ትበልኮ ነው እና ለምን ሁሉም ነው እሷ ብቻ አይደለችም። ገብቶሻል? በሱ ግሩፕ የሆኑት ለምንድን ነው የቆረቆራቸው? እኛ እነሱ እንዲለዩ አንፈልግ። አስተያየት ባየነው ቪዲዮ ነው ወይም የምንሰጠው። እሺ በዛሬው እሱን እዛም እንደዚህ መተንተን ማይጠበቅብሽም። ርቀሽ ሄደሽ ዛሬ የሷ ብርቅ ነው እንዴ? ተለየው ስላለች እሱ ስንት ጊዜ ነው ከህይወቴ ውጪም ያላት? እኛ ምን አልን? ከህይወቴ ውጪ ስላላት አዎ ትክክል አይደለም አልን እንዴ? ስራ ነው፣ እነሱ እንደሱ ነው፣ ነገ ይመጣሉ እያልን አይደል እንዴ የምንጠብቀው? ከእንቅልፏ ቀስቅሶ ያላት እኮ ቅርብ ቀን ነው አይደለ እንዴ? ምን አሉ? ስራ ነው አሉ። ለሷ ሲሆን ስራ አይደለም፣ ለሱ ሲሆን ስራ ነው። ይሄ ጥሩ አይደለም። በእውነት ፍረዱ፣ እግዚአብሔር በሚወደው ፍረዱ። አንደበት ትያዛለች እኮ። እኔ ትላንትና ሃይሚ ተይ ከጎኑ ቁሚ እስክንትኑ እስከሚረጋገጥ፣ አዎ አሁንም ከጎኑ ትቁም እስከሚረጋገጥ። ቢኮዝ ይሄ ምንም ተጨባጭ ነገር የለውም። ገና የልጁ ዲኤንኤን አልተመረመረም። በሌለ ነገር ላይ ተይ እንደ እናት እንደ እህት እንደዚህ ነው የምንለው። ገንዬ እንዴት ነሽ? እኔ የምልሽ ጋሽዬና ሙሽዬ ነገ ይመጣሉ። እስቲ አውሪኝ።
ይሻላል ያንቺ ጋሽዬ ስሚ ልንገርሽ ምን እንደሆነ የዛሬው ጋሽዬና ሙያላ